የነነዌ ሰዎች ትልቁ በደላቸው እግዚአብሔርን፣ ሰውን እና ራሳቸውን መበደል ነው። ራስ ገልጦ ከራቆ አቅርቦ ከረቀቀው አጉልቶ እንዲያስተምረን መልካም ፈቃዱ ይሁንልን። እንግዲህ ቅዱስ ያሬድ የኢትዮጵያው ብቸኛው ሊቅ አልቦ እምቅድሜሁ ወአልቦ እምድኅሬሁ ዘከማሁ ሰብ ማኅሌታይ ዘከማሁ፣ እንደሱ አይነት ሰው ከፊትም ከኋላም የማይገኝለት ሊቅ ጾም ትፌውስ ቁስለ ነፍስ፣ ጾም የነፍስን ቁስል ታድናለች። ወታጸምም ኩሎ ፍትወታተ ዘሥጋ፣ የሥጋ ፍላጎቶችን በሙሉ ታሰክናለች፣ ታጠፋለች። ከዛም አልፎ ትቤሮሙ ለወራዙት ጽሙና፣ ለጎልማሶች ትሕርምትን፣ ዝምታን፣ ጭምትነትን ታስተምራለች ይላል። እንግዲህ ጽሙና ስንል ሊቃውንቱ እንደሚታወቀው ጽሙና የሚለው ቃል ጸመወ ከሚለው የግዕዝ ቃል የተወሰደ ነው እና በግዕዝ ቃሉ ላይ ሲገኝ ጸመወ ደነቆረ ተብሎ ይወሰዳል። ነገር ግን የታረመ ነው። ጸመወ ብሎ ጨመተ ማለት ነው። ጽሙና ጭምትነት ማለት ነው። እርጋታ ማለት ነው። በጽምው ወበህድአት በፍጹም እርጋታ ማለት ነው። እመቤታችንም ህብስታ ሲሳያ ህብስተ መና ወስፊሃኒ ስፍየ ጽሙና፣ እመቤታችን በትሕርምት የምትኖር ዝምተኛ ናትና ተክለ ሃይማኖት ኤልያስ ዘንብረትከ ጽሙና እያመሳሰለ እያነጻጸረ ቅዱሳን ጻድቃንንም ጽሙና በጎ ነገር እንደሆነ፣ ትሕርምት እንደሆነ፣ ዝምታ እንደሆነ ይገልጸዋል ማለት ነው። ስለዚህ ጾም ትፌውስ ቁስለ ነፍስ ስንል ነፍስ በውኑ የመጀመሪያው ነፍስ ትቆስላለች ወይ የሚል ጥያቄ ሊነሳ ይችላል። ነፍስ ትቆስላለች? የነፍስ ቁስል አላት እንዴ? አላት የላትም? ነፍስ ትቆስላለች? ንገሩኝ እንጂ እንደምን ቆያችሁ? ነፍስ ትቆስላለች? አዎ ትቆስላለች፣ ትሞታለችም። ከመቁሰል አልፋ ትሞታለች። ነፍስ በምን ትቆስላለች? በኃጢአት ትቆስላለች። ኃጢአት ማለት ሀጣ አጣ ከሚለው የግዕዝ ቃል የተወሰደ ሆኖ ኃጢአት ማለት እግዚአብሔርን ማጣት ማለት ነው። በሰውና በእግዚአብሔር መካከል ያለው ግንኙነት ሲፈርስ ወይም በመካከላቸው ግንኙነት ሲቋረጥ ኃጢአት ይባላል፣ እግዚአብሔርን ማጣት። ስለዚህ የኃጢአት ምን ሊሆን ይችላል? ሰዎች እኮ በመብላት እግዚአብሔርን አስቀይመውታል አይደል አይደል? በመብላት እግዚአብሔርን አሳዝነውታል። የአሁኑ ትውልድ በራሳችን ፍልስፍና ምንድን ነው የምንለው? አይ ስለ መብል እኮ መብል አያስጠይቅም ይላል። ምን ሰራህ ነው እንጂ ምን በላህ ተብሎ አይጠየቅም ይላል። አይጠየቅም እንዴ? የመጀመሪያው ኃጢአተኛ የመጀመሪያው ሰው ምን በላህ ተብሎ ነው የተጠየቀው። አትብላ የተባለውን በመብላቱ ነው የተጠየቀው። ስለዚህ ይህ ጾም ትፌውስ ነፍስ የምትቆስል ከሆነ በተለያዩ ኃጢአቶች ሰው በመግደል ሰው በማማት በሰው ላይ በተንኮል በመነሳሳት በተለያዩ ታላላቅም ታናናሽም ኃጢአት ሊሆን ይችላል። የምትቆስል ከሆነ እንዴት ነው የምትታከመው? እንዴት ነው የምትድነው ስንል ጾም ትፌውስ ቁስለ ነፍስ ተብሎ በሊቃውንት በቅዱሳት መጻሕፍት ተረጋግጦልናል። ምናልባት የምትቆስልበት የቁስሏ ደረጃ ሊኖረው ይችላል። ስጋ ለምሳሌ እንደው ሰው የሆነ አደጋ ሲገጥመው የተለያየ ችግር ሲገጥመው የጉዳቱ ደረጃ አለው አይደል እንዴ? እንቅፋት ሊመታው ይችላል። ያው እንቅፋትም እንግዲህ ከታዘዘ ይገላል እንቅፋትም ቢሆን። ነገር ግን የጉዳቱ ደረጃ አለው። በጣም ረጅም ጊዜ ወስዶ በረጅም ማለት በተለያዩ ባለሙያዎች ረጅም ጊዜ ተወስዶለት ረጅም ጥናት ተደርጎ የተለያዩ መድኃኒቶችን ወስዶ
እንደው በውስጥ በውጭ ሀገር ሂዶ ታክሞ የሚድንበት ደረጃ ላይ ይደርሳል። በስጋ አኳኋን ማለት ነው። ልክ የነፍስ ጉዳትም በዚህ ልክ ነው። ደም የሚያፈስ ሰውና እንዲሁ አንድ ቀን በተለያየ ምክንያት ስህተት ፈጥሮ ጾም የሻረ ሰው እኩል አይደለም የሚመዘነው። ነፍስ በእነዚህ በሁለቱ በምን ያክል ትቆስላለች? በሆነ አጋጣሚ ጾም ሽሮ ነፍሱን ያቆሰለ ሰውና ሁሌም ደም እያፈሰሰ ሰዎቹን እየቀማ እየዘረፈ እያሳዘነ እያስለቀሰ ነፍሱን የሚያቆስለው ሰው በምን ያህል ሊመዘን ይችላል የሚለውን ነገር በደንብ ልናስተውለው ይገባል። ስለዚህ ጾም የነፍስን ቁስል ታድናለች። ምን ትላለች? ታሽላለች አይደለም የተባለ። ምን ትላለች? ታድናለች፣ ፈጽማ ታድናለች ነው። ጌታችን ኢየሱስ ክርስቶስን በወንጌሉ ደጋግሞ ወእንዘ ትጸውሙ ቅበው ርእሳክሙ ወጽቡ ገጻክሙ፣ በምትጾሙበት ጊዜ እንደ ግብዞች ሰውነታችሁን አጠውልጋችሁ አትጹሙ። ምን አድርጉ? ቅበው ርእሳክሙ፣ ራሳችሁን ተቀቡ፣ ወህጽቡ ገጻክሙ፣ ፊታችሁን ታጠቡ። እንግዲህ እንደሚታወቀው መጽሐፍ ቅዱስ በኮምፒውተር ላይ ያለ ዲዛይን ወይም ደግሞ ያልተሰፋ ጣቃ ማለት ነው። መጽሐፍ ቅዱስ እንደው ዝም ብሎ ያገኘው የሚሰፋው የሚቀደው ያገኘው የሚተረጉመው ማለት አይደለም። ቅበው ርእሳክሙ ሲባል እንግዲህ ቅል ማለት ፍቅረ እግዚአብሔር ማለት ነው። ቅል ኢይሃቀ ቅብሰ ፍቅረ ደቂቀ ዋለመያው። ቅል ማለት ፍቅር ነው። ሲጾም በፍቅር ነው የሚጾመው። እንዲያው ሰዎችን እያሳዘኑ የበታችን እየረገጡ የበላይን እያንጓጠጡ ቢጾም ቅድመ እግዚአብሔር አይደርስም በፍጹም። ትናንት አይተናል። የነነዌ ሰዎች ሁሉን ከዛ በፊት ይሰሩት የነበረውን እግዚአብሔርን ያሳዝኑበት የነበረውን ኃጢአታቸውን ፈጽመው ትተው ነው ሲጾሙ የነበረ ሲጸልዩ የነበረ። ከሚሞቅ አልጋቸው ወርደው መሬት ላይ ተኝተው አመድ ነስንሰው ማቅ ለብሰው እየጸለዩ ነበር እግዚአብሔርን። ያንን የተቃጣ የእሳት መዓት የመለሱት ማለት ነው። ስለዚህ ስንጾም በምን አይነት መንገድ ነው ልንጾም የምንችለው? ይችን የተጎዳች ነፍሳችን አንድ ነገር ብቻ አይደለም የጎዳት፣ በተለያየ ምክንያት የተጎዳ። ለምሳሌ አንድ በስጋው የተለያየ በሽታ ያለበት ሰው በሚገርማቸው ሁኔታ ለምሳሌ ለወባ ነጭ ሽንኩርት፣ ቃሪያ፣ የተለያዩ ነገሮች እነዚህ በጣም ትኩስ የሚሉ ነገሮች እሷንን ሊያከስማት ይችሉ ይሆናል። ነገር ግን በወባ ላይ ጨጓራ ያለበት ሰው ሊኖር ይችላል። ተደራርቦ በሽታዎች ሲደራረቡ የበለጠ ስጋን ያደክማሉ። ልክ አሁን እኛ ነፍሳችን በተለያየ መንገድ ነው ያቆሰልናት። የሚገርማችሁ ነገር በዘረኝነቱ፣ በትዕቢቱ፣ በተለያየ ነገር ማለት ሰውን በማሳዘን በመዝረፍ በመቀማት ሰው እንኳን እንደው ለቤተ ክርስቲያን እንኳን ስጦታ ሲሰጥ እገሌ ብሎ በድፍረት አንድ መስኮት ለመግጠም እኮ እየተቸገረ ነው። ያው ግን መጽሐፉም የሚለው በስውር ሰጥቶ በስውር እግዚአብሔር በግልጥ ይሰጣል። ነገር ግን ለሰዎች ቅንው ለእንተ ተሃቢ ጸጋ መድኃኒት ለነፍስ ወስጋ፣ ሰው በስጦታ በተለያየ ነገር ከሰው ሰው ይማራል። መጥፎ ነገርም የሚማር ከሰው ነው፣ በጎ ነገርም የሚማር ከሰው ነው። እና ሰዎች ሲሰጡ በጎ ነገር ሲያደርጉ ሰዎችን ያለቁትን እጃቸው የታሰሩትን እንዲፈቱ ያደርጋልና በሰው ፊት በአደባባይ እገሌ ብሎ ለመስጠትን የተቸገርንበት ሰዓት ነው። እንዲያው አባታችን አባ ገብረ ኪዳን ምንድን ብለዋል? እንዲያው ከፍ ስንልም በዚህ ዘመን ከፍ ብሎ ለመኖርም ያስቸገረበት፣ ዝቅ ብሎ መኖርም ደግሞ ችግሩ የማያኖረን ሰዓት፣ በቃ ችግሩ ጠብሶ የሚበላበት ሰዓት ነው እና እንዲያው ታጎልኩም እነ ብሌቱ አለማት ወይ ከላይኛው ወይ ከታችኛው ያልሆንበት ዘመን ነው። ስለዚህ ይህን ዘመን እግዚአብሔር ጾመን ጸልየን መጾተን ነው የምናልፈው። ስለዚህ ነፍሳችን በተለያዩ ችግሮች በተለያዩ በሽታዎች ተይዛ ከሆነ ቆስላ ከሆነ
ፈውሷ ምንድነው? የምትፈወስ የምትድነው በምንድነው? በምንድነው? ዝም አትበሉ እንጂ በምንድነው የምትድነው? በመጾም ማለት ነው። በመጾም ንጹም ጾመ ይልና ቅዱስ ያሬድ ወናፍቅር ቢጸነ የሚል ጾምን ንጹም ብሎ ዝም ብሎ አይደለም። ወናፍቅር ቢጸነ ስንጾም ጓደኛችን እንደ ራሳችን አድርገን እንውደድ። ከፍቅር የሚደርስ የለም። ምክንያቱም አንዱ ከጎደለ ሙሉ አይባልም። እንደዚህ ፍቅር፣ ምጽዋት፣ ጾም፣ ጸሎት የሚባሉት ነገሮች የሚለያዩ ነገሮች አይደሉም እና ስንጾም ጾም ብዙ ጥቅም አለው። በጣም ራሳችን ለእግዚአብሔር የምንሰጥበት አሳልፈን ያው እንግዲህ ስጋና ነፍስ ሁሌም ሲጓተቱ ነው የሚኖሩት። ፈቃደ ስጋ የራሱን ፈቃድ ለመፈጸም ጥረት ያደርጋል። ፈቃደ ነፍስ ደግሞ የራሷን ስራ ለመፈጸም ጥረት ያደርጋል። ስለዚህ ሲጓተቱ ነው የሚኖሩት። ስለዚህ ነፍሳችን የቆሰለውን ነፍሳችን በጾም በጸሎት እና በምጽዋት ነው የምናድሰው ወይም የምናድነው። ከዛ አልፎ ወታጸንም ኩሎ ፍትወታተ ዘሥጋ የስጋ ፍላጎቶችን የስጋ ፍላጎት ምንድን ነው? እንብላ፣ እንጠጣ፣ እንስከር። ለስጋዊ ፍላጎታችን እንሩጥ። አዎ ሰውን በተለይ አሁን እኮ ዝም ብሎ በሁለት ጆሮ ነው ሁለት ስልክ ይዞ የሚያወራው። አሁን ያለ ነፍስ ይመስላችኋል? እንደ ትናንትና ሲሉ በየቤታችን ቁጠረው የምንጾመው ቀን 3 ቀን ነው የምንጾመው። ጾመ የምንጾማ 3 ቀን ነው። ነገር ግን አብይ ጾምን የጾምን ያህል ጾመ ነቢያትን የጾምን ያህል ከዛ ደግሞ ከምግብ ተከልክለን የኖርነውን ያህል ነበር ዝግጅቱ በራሱ ለትናንት ነው። አሁን ለጾም ይሄን በከፊል እንኳን ለዚህ እንኳን ለስጋችን የምንዘጋጀውን ያህል ለነፍሳችን ምን ያክል እንዘጋጅለታለን? በእውነት እንደው ስናየው ቤቱንም ስንሰራው ሁሉን ነገር ስናደርግ ለገንዘብ ስንሮጥ ስንሸክም ስንኳትን እኮ 70 ዓመት የምንቆይና ከዛ በታች የምንቆይ ሰዎች ሳይሆን የምንመስለው 3000 ዓመታት በዚህ ምድር ላይ የምንኖር መስለን ነው የምንሰራው። ስለዚህ ፈቃደ ነፍሳችን ካላሸነፈ እያያችሁት ነው እንግዲህ ሞት እንደማይቀር እያየ ነው። እድሩላ ገብተናል። እድር እኮ ያልገባ ሰው የለም አይደል? እድር የገባ እኮ ሰውን ለማጽደቅ ለሌላው ሰው ለመሆን አይደለም። ይኸው ሞት እንዳለ እኮ እናውቃለን በሚገርማችሁ ሁኔታ። ነገር ግን ውስጣችን ስለታሰረ ነው፣ የተሰበረ ልብ ስለሌለን ነው። ስለዚህ ወታጸኑም ኩሎ ፍትወታተ ዘሥጋ ጾም ማለት የስጋዊ ፍላጎታችን ከአቅም በላይ እንደ በአቋራጭ መክበርን በአቋራጭ በሰዎች ላይ ሰዎችን ድልድይ አድርጎ ተሻግሮ መክበርን ለራስ ጥቅም መዋልን ይህን ሁሉ ታስገዛለች ይችላል። እንግዲህ ቅዱስ መርቆሬዎስ ዛሬ ዓለምን ፈጽመው ጾመው ነው እዚህ የደረሱት። መቼም ሁለት ነገር በአንዴ ማግኘት አይቻልም። የሚገርማችሁ ነገር ሁሌም ሁለትን ነገር አንዱን ጠልተን አንዱን ካልወደድን በስተቀር ዓለሙንም ወደን መንፈሳዊንም ወደን አጣጥሞ መሄድ ሊቻል ይችላል። አጣጥሞም ሲባል ደግሞ እንደው ስጋ ጨልጦ ወደ በስጋ መንገድ ብቻ እየተጓዙ አይደለም። ስለዚህ እነ ቅዱስ መርቆሬዎስ ምን አድርገው ነው በዓለም ውስጥ ያለውን ነገር ጾሙ። ከዓለምና በዓለም ውስጥ ካለው ነገር ሁሉ ተከልክለው ዓለምን ጠሏት። ዓለምን ብቻ አይደለም ዓለም ራሷ ጠላቻቸው። እየጠላቻቸው ጽኑዓነ ትከውኑ በእንተ ስሜ ጌታችን ኢየሱስ ክርስቶስ እንደተናገረው ስለ ስሜ የተጠላችሁ ትሆናላችሁ። ብፁዓን ለይርህቡ የሚራቡ ብፁዓን ናቸው፣ የሚጠሙ ብፁዓን ናቸው። ለምን ካላችሁኝ እስመ ሎሙ ይእቲ መንግሥተ ሰማያት መንግሥተ ሰማያት ለእነሱ ናትና እንደነሱ ላሉት ናትና። በዚህ ምድር ቢጾሙ በዚህ ምድር ቢንገላቱ በጊዜ የተወሰነ በቀን የተወሰነ ነው። ያኛው ግን ወአልቦ ማኅለቅት ለመንግስቱ ፍጻሜ በሌለበት በዚያ ግን ዘላለማዊ ዕረፍት ያገኛሉ ነው የሚለው መጽሐፍ። እንግዲህ ከመጽሐፍ ያለፈ ሌላ ሁለተኛ ዕድል አይሰጠንም። በዚህ ተምረን ካልዳነ ወንጌልን ተምረን ካልዳነ የመጀመሪያው እንግዲህ አዳም ሲበድል
እንደ ምርኩዝ እንደ ድጋፍ የተሰጡን መምህራን፣ ሊቃውንት፣ ካህናት፣ አባቶች እና መጻሕፍት ናቸው። ከዚህ ካለፈ ሌላ እንትን አይሰጠንም። ሌላ ድጋፍ፣ ሌላ እድል አይሰጠንም። በዚሁ ተምረን መለወጥ ይኖርብናል። ጾመን ጸልየን የስሙ ቀዳሾች የክብሩ ወራሾች ልንሆን ይገባናል። ስለዚህ ወታጸምም ኩሎ ፍትወታተ ዘሥጋ እሱ ብቻ አይደለም። ትምህሮሙ ለወራዙት ጽሙና እንዳገኙ መፈንጨት። እንደ አንዳንዴ ተምኔት የሚባለውም እኮ ጥሩ ነው። በሆነ ተምኔት በጎ ምኞት ማለት ነው። አሁን ለምሳሌ ቤቶች ሲሰሩ፣ ፎቆች ሲሰሩ፣ አርማታዎች ምናምን ሲሞሉ ሰው እየጮኸ ምናምን እሪ እያለ ነው የሚሞላው። ይህ እኮ ራሱ እኔ በጎ ተምኔት ነው አይደለም። እና በጎ ቸር ተመኝ ቸር እንድታገኝ ይላሉ አባቶቻችን። እና በጎን ነገር መመኘት። ስለዚህ ለወራዙት ጽሙና ስግደት፣ መጾም ራስን የስጋዊ ፍላጎትን ቁርጥ አድርጎ ያጠፋል። መጾም ስለዚህ ትልቅ ጥቅም ነው ያለው። በስጋችን እንኳን እንደው ከተራበ ለጠገበ አዝናለሁ አይደል የሚባለው? እንዴ የጠገበ ሰው እኮ ከባድ ነው። ገና ዝም ብሎ አልፎ ሲሄድ ሁሉ ዝም ብሎ ምንም ሳይሉት መጥቶ ይገጥማል። ይሄ ጥጋብ ነው። ይህ ጥጋብ ውጤት ነው። መጾም ግን ከስግደት ጋር እንዲያው ከስግደት ጋር አባቶቻችን ምን ሲባል ትሰማላችሁ ወይም እንሰማለን? ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ይባላል። ስራ ያጣ መነኩሴ ምን ይላል? ቆቡን ቀዶ ይሰፋል ሲባል እኮ ስራ ፈትኖ እንዳይመስላችሁ። ቆቡን ቀዶ የሚሰፋ ስራ ፈቶ ዝም ካለ ሰይጣን በተለያየ ነገር ስለሚፈታተነው ስራ እንዳያስፈታው ነው። ሌላ ሀሳብ እንዳያመጣበት በመካከል ቆቡን ቀዶ ይሰፋል። ስለዚህ ይህ ጾም በእውነት ነው የምነግራችሁ፣ በእውነት ጾመን በረከተ ስጋ በረከተ ነፍስ ማግኘት አለብን። በነነዌ የተፈጸመው ድህነት፣ በነነዌ የተቃጠው እሳት ተመልሷል። አዎ ተመልሷል። ዛሬስ ለምን አይመለስም ካላችሁኝ፣ ሎቱ ስብሐትና በነነዌ የነበረው የእግዚአብሔር የአምላካችን ርኅራኄው ቸርነቱ የሌለው ሆኖ አይደለም። በነነዌ የነበሩት የህዝቦች ልቡና፣ የህዝቦች ሀዳዬ በቀልነት ቁርጥ ውሳኔ፣ ኃጢአታቸውን ልማዳቸውን ለመተው ቁርጥ ውሳኔ የወሰኑት ሰዎች በዚህ አሁን ስለሌለን ነው። የሚገርማችሁ ነገር ብዙ ጾመን ብዙ ተናግረን የማንሰማው ብዙ ተጉዘን፣ ምክንያቱም በተለያየ መንገድ ዓለማዊ ጉዳዩ ተብትቦ ይዞናል። በተለያየ መንገድ እንድናስብ አምና ስለ ኑሮ እዚህ ደረሰ እያለ ስናወራ እዚህ ደረሰ እያለ ስናወጣ ስናወር ዘንድሮ ተሽሎታል እንዴ? ተሽሎታል። እንደምን ቆያችሁ? ተሽሎታል። ስለዚህ ባለበት ተመስገን ማለት ነው የሚሻለን ነው። አዎ እግዚአብሔር ነው የሚያውቅ። እኛ እንደው የማይገባንን ነገር እንደው እናንተ እኮ ምንድን ነው ያለው? ህሱ መቅድመ ህሱ መንግስቶ ወጽድቆ ወኩሉሰ ይትየስተከክሙ። መጀመሪያ መንግስቱንና ጽድቁን ፈልጉ፣ ሌላውማ እየቆየ ይጨመራቸዋል። አይደለም እንደው ስጋው ደሙን እየተቀበል በ40 ቀናችን በ80 ቀናችን ሀብተ ወልድና ስመ ክርስትና ተቀብለን ከደጁ እየወደቅን እየተንበረከክ እየወደቅን እየተነሳን ይገርና እኮ ስመ እግዚአብሔርን ማንኛውንም የማይጠራውንም እኮ ጾም አያሳድረውም እግዚአብሔር። ስለዚህ የምናስቀድመውን ማስቀደም ይኖርብናል። ችግሮቻችን ሁሉ አልፈታ ያሉ ግን ቅደም ተከተላችን የምንለምነውን የምንጠይቀውን ጥያቄ ቅደም ተከተሉን ስለሳተ ነው። ዲስኦርደር ስለሆነ ነው። በኦርደር ስላልሆነ በቅደም ተከተል የምንጠይቀው ጥያቄ አግባብ ያለው ጥያቄ ስላልሆነ ነው። ስለዚህ በዚህ ወቅት የጾም ወቅት ነው። እንግዲህ በሰንበት ላይ ደብረ ዘይት እንዲሉ ዛሬ የቅዱስ መርቆሬዎስ የቅዱሳን ሰማዕታት ትልቅ በዓል ነው። የመጨረሻ ክብር ያገኙበት። ቅድም ገድሉ ላይ ሲነበብ ሰምታችሁት ከሆነ በመጀመሪያ እንግዲህ ቅድመ አያቱን አባቱን አውሬ ሊበላው ሲል ምንድን ነው ያለው? አይ ከሱ ዘር የሚወጣ ቡሩክ ዘር አለና በፍጹም ሊሆን አይችልም ተብሎ ነው እና በዛሬው ዕለት ቅዱስ ገብርኤል ለቅዱስ መርቆሬዎስ ሰይፍ የሰጠበት ዕለት ነው።
ምን የሰጠበት አልኳችሁ? አዎ ሰይፍ የሰጠበት ቀን ለለረሰይ ከጻናከ ይቀር እኩይ ሀቤከ እግዚአብሔርን መመኪያ እግዚአብሔርን ኃይል እግዚአብሔርን ተቀዳሚ አድርገህ ከአንተ ካስቀደምክ ይቀር እኩይ ሀቤከ ወደ አንተ መጥፎ ነገር አይቀርብም ይልና እስመ ለመላእክቱ ይእዝዙም በእንታከ ቅዱሳን መላእክቱን ስለ አንተ ያዛቸዋል ይላል። ከመ የተታቀፍ በእብን እግርከ ምንም እንኳን እንቅፋት እንዳይመታ እሾህ እንዳይወጋ መላእክቱ ስለ አንተ ይታዘዛሉ ይላል። ነገር ግን ቅዱሳን መላእክት ሲታዘዙ ለሁለት ነገር ነው የሚታዘዙ። አዎ ለመዓትም ይታዘዛሉ፣ ለምሕረትም ይታዘዛሉ። ለነፈሮን ልባቸው ለደነደነው ለማይሰሙት ለመዓት፣ ለእስራኤል ደግሞ ለምን ተላኩ? ለምሕረት ማለት ነው። ስለዚህ ሁሌም ለምሕረት እንዲላኩልን የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። ስለዚህ ወታጸምም ኩሎ ፍትወታተ ዘሥጋ ብሎ ትሜህሮሙ ለወራዙት ጽሙና በጣም መጾም ከምግብ ብቻ መከልከል አይደለም። ከምን ብቻ መከልከል? እንደምን ቆያችሁ? ከምግብ ብቻ መከልከል ነው እንዴ መጾም ማለት ነው እንዴ? አዎ። አሁን አይታችሁት ከሆነ ሔዋን በአምስቱ የስሜት ሕዋሳቶቿ ኃጢአት ሰርታለች። በመጀመሪያ ምክረ ከይሲን በጆሮዋ ሰምታለች። በምኗ ሰማች? እንደምን ቆያችሁ? በምኗ ነው የሰማች? በጆሮዋ ሰማች። ምክንያቱም አዳም ያው ስራ ፈታ እግሯን ዘርግታ ነበር ነው የሚላት። እንግዲህ ስራ ፈት ከሆነ የማይቀርበው ነገር የለም። አዳም ሰላም ለከ አዳም ንጉሠ ሰማይ ወምድር ሲለው ፍልጢ ስትለው ፍልጢ አርዌ ምድር፣ አንቺ የምድር አውሬ ለይ፣ እኔ የምድር ንጉሥ እንጂ የሰማይ ንጉሥ አይደለሁም። በጎውን ከክፉ መለየት ያስፈልገናል ወገኖች። ሔዋን ግን ሰላም ለኪ ንግሥተ ሰማይ ወምድር ሲላል ተቀበለችው። አሜን ብላ ተቀበለችው። በምኗ ነው የተቀበለችው? በምኗ? በጆሮዋ ተቀበለችው። ከዛ በኋላ ጥያቄ አቀረበላት። ጥያቄዋን አቀርቦላት ካሳመናት በኋላ ዕፀ በለስን ከበሉ በኋላ አምላክ እንደሚሆኑ ካሳመናት በኋላ ወደ ዕፀ በለሱ በምኗ ነው የገሰገሰችው? በምኗ ነው የገሰገሰች? በእግሯ ገሰገሰች። እሺ ዕፀ በለሱን በምን የቆረጠችው? በእጇ ነው የቆረጠችው ማለት ነው። ከዛ በኋላ አፏ ተመገበችው። ስለዚህ ስንጾም ከምግብ መከልከል ብቻ አይደለም። ቅዱስ ያሬድ እንደሚነግረን ይጹም እዝንኒ ይጹም እምሰሚዐ ህሱም፣ መጥፎ ነገርን ከመስማት ጆሮም ይጹም፣ አንደበትም ያልሆነን ነገር ከመናገር ይጹም ይከልከል፣ እግርም ወደ መጥፎ ነገር ከመገስገስ ይጹም፣ እጅም መጥፎ የሆነውን ነገር ከመዳሰስ ከመጨበጥ ምን ይበል? ይጹም። ስለዚህ አሁን እንደው እነ የኔታ ከተቀመጡበት ወንበር ማንኛውም ሰው መጥቶ ይቀመጥበታል እንዴ? አዎ። ስለዚህ መጥፎ ነገር ከተቀመጠበት ልቡናችን ማንኛውም በጎ ነገር መጥቶ አይቀመጥበትም። ምክንያቱም መጥፎውን ነገር መጀመሪያ ምን ማለት አለብን? ማስወገድ መቻል አለብን። ያ ከሆነ እግዚአብሔርን በበጎ ከለመን ነው እግዚአብሔርን ዝቅ ብለን በአንቃይደ ልቡና በሰቂለ ሕሊና ከተማጸን ነው አይደለም። ይሄን ሌላም ነገር ያደርግልናል ወገኖች። ይኸው ስጋውን ቆርሶ ደሙን አፍስሶ እኮ ሰጥቷል አይደል እንዴ? እዛ አልቦ ዘአበሰ እኮ ነው የሚለው። በድሏል እሱ አልበደለም። በመስቀል ላይ ራቁቱን አንድ እኮ ትልቅ የስልጣን ቦታ ላይ ያለ ሰው የሆነ ዝቅ ያለ እኔ ቢጤን ለማናገር ይከብደዋል። አይከብደውም? እንደ ሰው ሰውዬ ይከብደዋል አይደል? ጌታችን ኢየሱስ ክርስቶስ ግን የውቅያኖሱ ባለቤት ተጠማሁ ሲል፣ የጽጌረዳው ባለቤት ሐሞት ሲያጠጡት ሲዘባበቱበት ምራቅ ሲተፉበት እኮ በቃ ክብሩን ጸጋውን ለእኛ አልብሶ እሱ ተራቆተልን። ይህን ያደረገ እኮ በምሕረቱ በቸርነቱ ነው። ፈቅዶና ወዶ እኮ ነው፣ ተገዶ አይደለም። በእውነት ይህን ያህል ዋጋ ተከፍሎልን
እኛ ግን የምናደርገው ነገር እጅግ በጣም ከባድ ነው። ስለዚህ ጾም ዋጋ አለው። ጾም በረከት ነው። ጾም ጸጋ ነው። ጾም አጠቃላይ የስጋችንም የነፍሳችንም ቁስል የሚጠገንበት ነው። እንግዲህ ከስጋ ጋር ስታዩት በስጋ ከፍተኛ ችግር የደረሰበት ከፍተኛ ጉዳት የደረሰበት ሰው እንደው ከወለደች እናት ጀምሮ ምንድን ነው የሚጠግናት? ዝም ብለሽ ጡሪ ትባላለች እንዴ? የተለያዩ ፈሳሽ ነገሮችንም የተለያዩ ስጋ ምግቦችን እነዚያን በመብላት ስጋ ይጠገናል። የስጋ ቁስል የሚጠገነው በመብላት ነው። በምን ነው የሚጠገነው? በመብላት። የነፍስ ቁስል ደግሞ በምንድን ነው? በመጾም ነው። ስለዚህ ተቃራኒ ናቸው ማለት ነው። እግዚአብሔር በእኛ ላይ እኮ የማይስማሙ ነገሮችን እሳትና ውሃን አስማምቶልን ነው የሚሆነው። ስለዚህ የተለያየ ፍላጎት ነው ያላቸው። አንድ ሰው አንድ አካል ሆኖ የተለያየ ፍላጎት ያለው አካል ስጋ በመብላት የሚድን ነፍስ ግን በመጾም የምትድን ሲሲታ ለነፍስ ቃል እግዚአብሔር። የነፍስ ምግቧ ምንድን ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል መስማት ነው ይላል። ስለዚህ እግዚአብሔርን ቃል ሰምተን ጾመን ጸልየን የመንግስት ወራሾች እንድንሆን አምላከ ቅዱሳን ይርዳል። አሁን እንደው ስንመጣ የነፍስ ሕክምናዋ የት ነው ካለ ቤተክርስቲያን ነው አይደል? ነፍስ ላይ ነው የምትታከመው ቤተክርስቲያን። ሐኪሞቿሳ መምህራን፣ ሊቃውንተ ቤተክርስቲያን፣ ካህናቱ የሚገባውን መድኃኒት በመስጠት እንግዲህ ቦታው ምንድን ነው ብያቸዋለሁ። ቤተክርስቲያን ሐኪሞቿ ዶክተሮቿ ስፔሻላይዝ ያደረጉት ሊቃውንቶቿ የት ነው ያሉ? በቤተክርስቲያን ውስጥ ነው ያሉ። ስለዚህ ቤተክርስቲያንን ልንሰራ ግድ ይለናል ማለት ነው። ምን ይለናል አልኳችሁ? አንድ ሁለት አባቶች መንገድ ውለው የራሳቸውን ተግባር ሲፈጽሙ ውለው ሲሄዱ ሲለያዩ በል እንግዲህ ሰላም እደር ቸር ብናድር ከቤተ ክርስቲያን ነገ እንገናኛለን አሉ አንዱ አባት። እና እነዚያኛው ምን አሉ? አይ ከቤተ ክርስቲያንማ ቸር ባናድርስ መቼስ እንገናኛለን አሉ። አንዳችን ቀባሪ አንዳችን ተቀባሪ ሆነን ማለት ነው። ስለዚህ እቺ ቤተ ክርስቲያን ሙተንም ኖረንም የማን ናት? የእኛ ናት። አዎ ቅዱስ ጳውሎስ እንደተናገረው እመሂ ሀየውነ ለእግዚአብሔር ናዩ ወእመሂ ሞትነ ለእግዚአብሔር እንመውት። ስንሞትም ስንኖርም እኛ ለእግዚአብሔር ነን። ስለዚህ ቤተክርስቲያናችን ልንሰራ ይገባናል። አዎ ይከብደናል በእውነት እንዲያው በጣም ከዚህ በተለይ ከዓለሙ ጋር ከስጋዊ ፍላጎታችን ጋር ካገናኘነው በጣም ሁሉ ነገር ከባድ ነው የሚሆነው። ነገር ግን አንተ ሙላው አንተ ተሰጣ አይደል እንዴ? ለምሳሌ እንደው አንድን አካባቢ ሰው ውሃ ጠጥቶ አልምቶ እንኳን ብላ ቢባል ምን ያህል ጊዜ ይወስድበታል? አንተ ግን በቅጽበት ኃይል መሬቱን የደረቀውን አፈር አረስርሰህ በልምላሜ መሬትን ታስጌጣለህ፣ ታስውባለህ። ስለዚህ አንተ ስጠኝ ብለን መስጠት መቻል አለብን። እንዲሁም ለእኛ በዚህ ሰዓት ነው የምንፈተነው። ወይም ደግሞ ሰው ወርቅ በእሳት እንደሚፈተን ሰውም በችግር ጊዜ ነው መፈተን ያለበት። ሲያገኝማ እኮ ምን ትቶትም ሊሄድ ይችላል። ምን ያደርገዋል ታዲያ? ስለዚህ ሳለን መጾም አለብን። እንግዲህ ጾም ከማጣት የተለየ ነው። ስንጾም እያለን ነው የምንጾመው። ሳለን ነው የምንጾመው እያለን ከዛ ከምናየው ነገር ተከልክለን ነው የምንጾመው። ከእህል ብቻ አይደለም ብያቸዋለሁ፣ ከተለያዩ ነገሮች ነው የምንጾም ብያቸዋለሁ። ቅድም መጋቢ ሀብታት ተናግረዋል። እንግዲህ መቼስ ለአንበሳ አይመትሩ ለብልህ አይመክሩ ይባላል። ማንኛውም ሰው በተለይ በዚህ ጾም መኝታ መለየት አለበት ተብሎ ሲነገር ትናንት ምን ተባብለን ነበረ? ጥጃ እንኳን ከእናቷ ጡት ተከልክላለች። ምክንያቱም ያ መዓት ሲመጣ እገሌ ወገሌ አይልም፣ ለጻድቃን ለኃጥአን የወረደ ለጻድቃን ስለሆነ። ስለዚህ ፍጹም ልቡና ነው ልንጾም የሚገባል። ስለዚህ ጾመን የእግዚአብሔርን በረከት እንድንወርስ መልካም ፈቃድ ይሁንልን። ሁላችንም የተሻለንን ሁሉ ለዚህ ቤተክርስቲያን እዚህኛ ጠያቂ እናንተ ተጠያቂ ስትሆኑ የስራ ድርሻ ነው። በእውነት የስራ ድርሻ ሆኖ ነው እንጂ እናንተን የምትረሱት እኛ እናንተን የምናሳስባችሁ ሆኖ አይደለም። አንዳንዴ በተለይ ሰው ለሚጠይቅ ሰው ትንሽ ሊያሳቅቅ ይችላል።
ነገር ግን በዛ ልክ እንዳለ የሁላችንም ካለ